ቢፈልግባትም መልካሙ ገበሬ አልተገኘባትም ከበለሷ ፍሬ ቢፈልግባትም መልካሙ ገበሬ አልተገኘባትም ከበለሷ ፍሬ ለቃለ መጠይቄን ፈቃደኛ ስለሆኑን በጣም በእግዚአብሔር ስም አመሰግናለሁ። እግዚአብሔር ይስጥልኝ። እስኪ እንኳን በመጀመሪያ ለደብረ ዘይት በዓል በሰላም በጤና አደረሰን አደረሰው። አሜን አሜን። እንኳን አብሮ አደረሰን። በዚህ ሀገር ነው የሚኖሩት? አሁን እስኪ እንግዲህ ዛሬውን በዓል ምንን ያመላክታል? ምንን ይገልጽልናል? ምንን ያሳየናል? የሚያውቁትን ነገር እስኪ ትንሽ በሉ። እሺ፣ በመጀመሪያ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለደብረ ዘይት በዓል በሰላም አደረሰን አደረሳችሁ። ያው እንግዲህ ዛሬ ደብረ ዘይት እኩል ጾም ነው። ያው ሐዋርያቱ በጠየቁት መሰረት ጌታችንና መድኃኒታችን ኢየሱስ ክርስቶስ የመጨረሻው ዘመን ሲመጣ በምን እናውቃለን ብለው በጠየቁት መሰረት ምልክቶችን የነገረበት ቦታ ነው እና ያው ቀኑን በዛ ነው የሚታሰበው። ያው እሱም ደግሞ የሚታዩትን በመጨረሻ ዘመን ምልክቶችን የተናገረበት ቦታ ነው ያለ ነው ቅዱስ ቦታ። መልካም እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በጊዜው አብረውት ለነበሩ ለደቀ መዛሙርቱ ስለ ዓለም መጨረሻና እንደዚሁም ደግሞ ምልክቶቹን ባያችሁ ሰዓት ያኔ የመምጫዬ ዘመን እንደሆነ ታውቁታላችሁ ብሎ ተናግሯቸዋልና ምን እንዲያደርጉ ነበር የጠየቃቸው? ማለት እነሱ ባለማወቅ እንዱ ጌታ ሆይ ይህን የምትለንን ሁሉ መቼ ይሆናል መቼ ነው የሚሆነው ብለው በጠየቁት ሰዓት ነው አይደል የነገራቸው። ስለዚህ እነሱ ምን ተዘጋጅተው እንዲጠብቁ ነው ይህን ሁሉ ሊነግራቸው የቻለው? እሱ የነገራቸው ጌታችንና መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና በመጨረሻ ዘመን መቼ እንደሚመጣ ምልክቶችን በተናገረ ሰዓት ሁላችንም ተዘጋጅተን ንስሐ ገብተን ራሳችንን አዘጋጅተን እንድንጠብቅ ነው የተነገረን። ያው በዛ ዘመን የተነገሩት ለዛሬም ለኛ ለመዘጋጀት ነው። እኛ ግን ያው ምን ላይ ነው አለ ነው የሚለውን ነገር እንድናስብ እንድናይ የሚረዳን የሚያስታውሰን ነው ደብረ ዘይት። ሁልጊዜ በአመት አንዴ ብቻ መተን ቃሉን ስንሰማና ከዛ በዛ ሰዓት ብቻ ተነሳስተን ከዛ ደግሞ መርሳታችን ነው ይሄ የምናየው በሀገራችንም በዓለማችንም ያለውን ነገር እያሳየን ያለው። ያው የዓለም ፍጻሜ ምልክቶችም እየታዩ ነው። ከዛ አንጻር እያንዳንዳችን ምን ያህል ተዘጋጅተናል? እርስ በርስ እንዋደዳለን ወይ? የዘረኝነታችን እንደገና ደግሞ በሃይማኖት መጣላታችን ያን አልነበረም እሱ ያለው ለመላው ህዝብ ነው የተወለደውም የመጣውም የሞተውም እና ያንን ነገር ትተን ጸባችንን ትተን ልዩነታችንን ትተን ነፍሳችንን ለማዳን ያክል ምን ያህል እየተዘጋጀን ነው የሚለውን ሁሌ የሚያስታውሰን ነው ብዬ ነው ማስበውና ሁላችንም ዝግጁ ነን ወይ? በንስሐ ታጥበናል ወይ? ከወንድሞቻችን ከእህቶቻችን ጋር ተታርቀናል ወይ? ቂም በቀላችንን ትተናል ወይ? ያ ነው ከኛ የሚጠበቀውና ያው ለመላው ህዝበ ክርስቲያን ይሄንን የሚያሳስብ ጊዜ ስለሆነ ወቅቱም የሚጠብቀው የሚጠይቀው ስለሆነ ያንን በህይወት ወደ ህይወት አምጥተን ከቃሉ አልፈን ወደ ህይወት አምጥተን የምንኖርበት ራሳችንን ከእግዚአብሔር ጋር የምናስታርቅበት ይቅርታን የምንጠይቅበት ሰዓት ነው ብዬ ነው ማስበው ደብረ ዘይትን ሁሉ ጊዜ እኔ። እግዚአብሔር ይስጥልን። በጣም ነው የምናመሰግነው። ከበቂ በላይ መልእክት ነው ያስተላለፉልን። እንግዲህ ልብ ያለው ልብ ይበል ብሎ ቅዱስ መጽሐፋችን እንደተናገረን ሁላችንም ልብ ብለን ልናስተውለው ይገባል ማለት ነው። በእግርና ልብስ ለብሰን በመምጣት ብቻ ሳይሆን በተግባር ጌታችን የሰጠንን ህግታት መፈጸም ግዴታችን ስለሆነ ይሄንን ነው መልእክት ያስተላለፉልንና ክብር ያድልልን። በድጋሚ መልካም በዓል ይሁንልን። አሜን አሜን አሜን። ለሁላችን መልካም በዓል የጾሙን የድህነት የምህረት ጾም ያድርግልን። አገራችን ኢትዮጵያን በምህረቱ ይጎብኝልን። ህዝበ ክርስቲያኑን ዓለማችን ሁሉ እግዚአብሔር አምላክ በይቅርታው በምህረቱ እሱ ይጎብኝልን። አመሰግናለሁ። መልካም በዓል። እግዚአብሔር ይስጥልኝ። ለስልሶላት ነበር ሃይማኖት መሬቱ ተቀጥሮላት ነበር አጥር ስርዓቱ ተለቅሞላት
ይጓዝ ነበር ድንጋይ ፈተናዋ ፍሬ ግን ታጣባት በመጨረሻዋ ቢፈልግባትም መልካሙ ገበሬ አልተገኘባትም ከበለሷ ፍሬ። ፍሬ የሌለባት ቅጠል ስለሆነች ተካዩዋን በምግባር ስላላስደሰተች መልካሙ ገበሬ ሊቆርጣት ተነሳ ሌሎች እንዳይጠፉ በእርሷ የተነሳ ቢፈልግባትም መልካሙ ገበሬ አልተገኘባትም ከበለሷ ፍሬ። እንኳን አደረሰው። እንኳን አብሮ አደረሰ። ዛሬ የምንገኘው እንግዲህ 5ኛው ሳምንት የዐቢይ ጾም ማለት ነው ደብረ ዘይት ነውና አጋጣሚ ነው ደግሞ በዚህ በደብረ ዘይት ተራራ ነው የምንገኘው። እስኪ በመጀመሪያ ስሞትን ያስተዋውቁልኝ። ስሜ አስመጻድቅ ገብረ ማርያም እባላለሁ እና እዚህ ኢየሩሳሌም ከመጣሁ ብዙ ረጅም ጊዜ አድርጌያለሁ እና በየዓመቱ የደብረ ዘይትን በዓል ለማክበር ከኢየሩሳሌም ከተማ ወደዚህ መጥቼ እሳለማለሁ በዓሉን ምክንያት በማድረግ እና ዛሬም ደግሞ ደብረ ዘይት ነው። ቤተክርስቲያኗም ራሷ የኪዳነ ምሕረት ቤተክርስቲያን ምእመናኑን ሰብስባ ይዛ ወደዚህ መጡና እዚህ ነው ዛሬ የምናከብረው። ቀደም ብዬ ስለተገኘው ነው እንጂ ገና ህዝቡ ከተወሰነ ሰዓት በኋላ እዚህ መጥቶ በዓሉን ያከብራል። ዛሬ ነው እኛ የምናከብረው። እንግዲህ መልካም ነው። እንግዲህ እንደምናየው የአየሩ ጸባይ በኢየሩሳሌም አካባቢ ትንሽ ክረምት አይነት ስሜት ነው የሚሰማውና ይህን ሁሉ ብርድና ማንኛውም ነገር ተቋቁማችሁ ነው በጠዋት መጥታችሁ ያገኘኋችሁ። ግን ወደዚህ ቦታ ላይ ስንመጣ እግራችን ብቻ ነው ወይ የመጣለው? በየዓመቱ ብቻ በዚህ ቦታ ላይ መጥተን ጸሎት አድርገን ብቻ ነው ወይ ሄድን ያለ ነው የሚለውን ነገር ሁልጊዜ ማሳሳቢ ስለሚሆን ነውና እንዲሁ በዓሉን አስመልክተን ምንድን ነው የሚያስተምረን የሚለውን ነገር እስኪ ገለጽ አድርጉልኝ። እሺ፣ በጣም አመሰግናለሁ። እንግዲህ እኔ እንኳን በዓሉን ምክንያት በማድረግ ብቻ ሳይሆን በየጊዜው ቅዳሜ እመጣለሁ። በተለይ ይሄ በአጠቃላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ከቤተ መቅደስ ሲያስተምር ውሎ ወደዚህ መጥቶ ነው። እዚህ ኤልያው የሚባል ማደሪያ ቦታ አለ ማለት ደብረ ዘይት ለሐዋርያቱ ጸሎት ያስተማረበት አቡነ ዘበሰማያትን። ከዛ ደግሞ በመቀጠል እዚህ እሱ ራሱ ያረገበት ቦታ አለ። የእርገቱ ቦታ ከዚህ ትንሽ ራቅ ብሎ ቦታው አለ። ይህ ደግሞ እዚህ አሁን የምናየው የተገኘንበት ቦታ ማለት ደብረ ዘይት ነገረ ምጽአትን ለሐዋርያት ያስተማረበት ነው። እሱም ያስተማረው ቤተ መቅደስ ውሎ ሲያስተምር ቆይቶ ወደዚህ ሲመጣ እዚህ ቦታ ላይ ሲደርሱ ዳግመኛ ወደዚህ መጥቶ እርገትን ማለትም ሰዎች ማለት ማንኛውም ሙታን እንደሚነሱ ዳግመኛ ሕይወት እንደሚኖር ለሐዋርያቱ ያስተማረበት ነው። እናም በዚህ ላይ ደግሞ ሐዋርያቱም ጥያቄ ጠይቀውት ነበር። ምልክቱ ምንድን ነው? ይህም የሚሆነው መቼ ነው? እና ቤተ መቅደስም ደግሞ ግንቡ ያማረ ቤተ መቅደሱ ያጌጠ ነው ብለው ጠይቀውት ነበር። እና ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለ? እኔን ብለው የሚሉ አሳይ መሲዎች አሉና እነሱን እንዳትከተሉ፣ እንዳትሳሳቱ። በዛም ጊዜ ራሱ የተለያየ ምልክት አለ። ምልክቶቹም ሰው መንግስት በመንግስት ላይ፣ ሰው በመንግስት ላይ፣ አባት በልጁ ላይ፣ ልጅ በአባቱ ላይ፣ እንደገናም ደግሞ ረሃብ፣ ቸነፈር፣ እነዚህ ሁሉ ይሆናሉ። በዛን ጊዜ ወዲያ አይሆንም፣ ግን እነኚህ ምልክቶች ናቸው ብሎ እዚህ ቦታ ላይ ዳግመኛ እንደሚመጣ ለሐዋርያቱ ያስተማረበት ቦታ ነው። እናም እኔ በእርግጥ ሁሌ ቅዳሜ እመጣለሁ። ይህም ቦታ ሳላይ በፍጹም በቃ ልቤም ራሱ አይረጋም እና እዚህ መታ ሁሌ ቅዳሜ መጥቼ
እጎበኛለሁ፣ አያለሁ። ከዛ ነው በቃ ወደ ስራ የምሄደው ማለት ነው። በጣም መልካም እግዚአብሔር ይስጥልን። እስኪ የሚያስተላልፉት ካለ ምናልባት እንግዲህ እንደ ህዝበ ክርስቲያን እንደ ክርስቲያንነታችንም ያለብንን ኃላፊነት ከዚህ ከደብረ ዘይት ከመጽሐፍ ካስተማረበት ለእያንዳንዱ ተጠንቅቃችሁ ተጠብቃችሁ ቆዩ ካለው ጋር ተያይዞ ህዝበ ክርስቲያን ምን ማድረግ እንዳለበት እስኪ ያስተላልፉ። እኔ የማስተላልፈው በመጀመሪያ ለመላው ለኢትዮጵያ ኦርቶዶክስ አማኞች በአጠቃላይ እንኳን ለደብረ ዘይት በዓል በሰላም አደረሳቸው ላለው በአገር ውስጥም በውጭም ላሉት። በተረፈ ደግሞ እኔ ማስተላለፍ የምፈልገው በአሁኑ ሰዓት ሁሉ የፈተና ጊዜ ነው። ብዙ ነገሮችን እያየን ነው። እሱም ያለው ምልክቶችን ሁሉ በአጠቃላይ እየተመለከት ነው እና የሰው ልጅ ጌታ ያስተማረን ፍቅር ነው እና ያንን ፍቅር በአጠቃላይ እኛ እንድንተገብር ለወንድሞቻችን፣ ለአባቶቻችን፣ ለሁሉም በቃ በአጠቃላይ እንድንተገብርና በሱ ባለም መንገድ እንድንሄድ ለመላው ሕዝብ ማስተላለፍ እፈልጋለሁ። መልካም በዓል። እርስዎንም አመሰግናለሁ። ክብር ይስጥልን፣ እግዚአብሔር ይስጥልን። አመሰግናለሁ። እግዚአብሔር ይስጥልን። ለንስሐ ሚሆን እድሜ እንዲሰጥላት ጠባቂ መላኳ ተማጸነላት። ምክርና ተግሳጽ ይጨመርላት ታፈራ ከሆነ ለምትንያት አንድ ቀን አለ የሚያስፈራ ለጻድቃን የሚያበራ ለጻድቃን የሚያበራ ጌታ በዚያች ቀን ይመጣል በክብርም ይገለጻል በክብርም ይገለጻል አብረው ከእርሱ ጋር ይመጣሉ ቅዱሳን መላእክት ሁሉ ቅዱሳን መላእክት ሁሉ ጌታ በዚያች ቀን ይመጣል በዙፋን ይቀመጣል በዙፋን ይቀመጣል የምሕረት አዋጅ ይታወጃል ነፍስ ሁሉ ይጨነቃል ነፍስ ሁሉ ይጨነቃል ኃጥአን ሁሉ ያለቅሳሉ በግራም ይቆማሉ በግራም ይቆማሉ ቅዱሳኑን ሰምተው ያመኑ የጸኑ በኪዳኑ የጸኑ በኪዳኑ አብረው ከእርሱ ጋር ይቆማሉ ከሐዘን ይሰወራሉ ከሐዘን ይሰወራሉ መሐሪ ጌታ ፈጣሪያችን ይድረስ ልመናችን ይድረስ ልመናችን በዚያች ግሩም ቀን እባክህ አቁመን በቀኝህ አቁመን በቀኝህ ቢፈልግም ባትም መልካሙ ገበሬ አልተገኘም ባትም ከበለሷ
ሊሰጥ ሊታገስ ወደደ ዳግመኛ ሲመጣ ፍሬ ካላፈራች ተቆርጣ ወደ እቶን እሳት ትጣላለች። ቢፈልግባትም መልካሙ ገበሬ አልተገኘባትም ከበለሷ ፍሬ። ቢፈልግባትም መልካሙ ገበሬ አልተገኘባትም ከበለሷ ፍሬ። እኔ ክርስቶስ ነኝ እያሉ በስሜ እንኳን ይመጣሉ። ስለዚህ ማንም እንዳያስታችሁ ተጠንቀቁ። ይሄ ደግሞ በየዘመናቱ እየተፈጸመ ነው። እኔ ክርስቶስ ነኝ ብለው የመጡ በአሜሪካ ሀገር 2-3 ጊዜ የተነሱ ሰዎች አሉ። በሌላም በአውሮፓ ሀገር እንደዚሁ የተነሱ ሰዎች አሉ። ክርስቶስ ነን እያሉ ሰው እያስከተሉ የተነሱ ሰው የነበሩ ግን እነሱ አይደሉም። ባለቤቱ ምን ብሏል? ክርስቶስ እዚህ አለ ወይም እዛ አለ ቢሏችሁ አትመኗቸው እንደተባለ ማንም እንዳያስታችሁ ተጠንቀቁ። ሌላው መንግስት በመንግስት ላይ ህዝብ በህዝብ ላይ ይነሳል። የጦርነትን ወሬ ትሰማላችሁ። በምድር ላይ በልዩ ልዩ ቦታ የምድር መናወጥ የምድር መንቀጥቀጥ ይሆናል። እነዚህ ሁሉ የምጣር መጀመሪያ ናቸው። የችግሩ ሁሉ መነሻ ናቸው እንጂ ፍጻሜው አይደለም። ስለዚህ ገና ነው፣ ግን ተጠንቀቁ። የተጠንቀቁ ለምንድን ነው? ተዘጋጅተን እንድንኖር ዕለተ ምጽአት መኖሩን ክርስቶስ ዳግመኛ እንደሚመጣ እንደሚፈርድብን ከቀደም የመጣው ሊፈርድልን ነው የመጣው ወይንም ሊያድነን ነው የመጣው። ከዚህ ቀደም የመጣው ሊያስተምረን ነው፣ ሊመክረን ነው፣ ከኃጢአት ወደ ጽድቅ ሊመልሰን ነው። አሁን ግን የሚመጣው ለፍርድ ነው። ሁሩ ሀቤና ኑ ሀቤ የሚል የፍርድ ሰዓት የሚመጣበት ጊዜ እንዳለ ስለይህንን ሲያስጠነቅቀን ተጠንቀቁ፣ ማንም እንዳያስታችሁ። ክርስቶስ እዚህ ነው እዛ ቢሏችሁ አትመኑ። ዛሬ ስለ ክርስቶስ በየሽርንቁላው በሁሉ ቦታ ክርስቶስ እዚህ ነው፣ ክርስቶስ እዚህ ነው፣ ኢየሱስ እዚህ ነው የሚለን ማሰባኪ አለ። እኛም እዚህ እንላለን፣ ሌላውም እዛ ማዶ ይላል፣ ሌላውም እዛ ታች ይላል፣ ሌላውም በየእልፍኙ ውስጥ ይናገራል ክርስቶስ እዚህ ነው እያለ። ግን ክርስቶስ እዚህ ነው እዛ ነው ቢሏችሁ አትመኑ። በያዛችሁት በጥንታዊቱ በጸናችሁ እምነት ጸንታችሁ ኑሩ ነው ያላቸው። የጦርነትን ወሬ ትሰማላችሁ። መንግስት በመንግስት ላይ ይነሳል። ይሄ እስካሁን ድረስ ያያችሁት ነው። አሁንም እየሰማችሁት ያለ ነው። ዛሬ ጆሮአችን በጎ የማይሰማበት ጦርነትን ብቻ የምንሰማበት፣ አንዱ መንግስት በአንዱ መንግስት ላይ ጦር የሚሰብቅበት፣ አንዱ መንግስት በአንዱ ማስፈራሪያ፣ ሰው አይምሮውን በጎ ነገር መጠቀም ሲችል ኒኩሌር የሚባል መሳሪያ ሰርቶ በዚህ አጠፋለሁ እያለ አንዱ በአንዱ ሲዶልት ይውላል። ይህ ሁሉ የምጣር መጀመሪያ ነው። ቤተሰቡ ጠላት ይሆነዋል። አማት ምራቷን አትወድም፣ ምራት አማቷን አትወድም፣ ወንድም እህቱን አይወድም፣ እህት ወንድሟን አትወድም። ለቤተሰቡ ራሱ ቤተሰቡ ጠላት ይሆናል። እውነት ነው። ዛሬ አማትና ምራት አይስማሙም። ዛሬ ባልና ሚስት አይስማሙም። ዛሬ ወንድምና ወንድም ስምምነት የለም። ዛሬ በአባትና በእናት ንብረት ልጆች እየተጣሉ በየፍርድ ቤቱ ሲጓተቱ ይውላሉ። ዛሬ ለውርስ ብሎ እናቱን የሚገል ዜና እየሰማን ነው። ለውርስ ብሎ አባቱን የሚገል ሰው እየሰማን ነው። ለውርስ ብሎ ወንድሙን የሚገል፣ ለውርስ ብሎ እህቱን የሚገል፣ ወንድሙንና እህቱን የሚጠቃቃበት የመጨረሻውና ያለቀለት ዘመን ላይ መሆናችንን ምልክቱ በዚሁ እናውቀዋለን። ዛሬ በየፍርድ ቤቱ ኬዙን ብትመለከቱ ቤተሰብና ቤተሰብ ነው እንጂ ባይድና ባይድ አይደለም። በብዛት ክሱን የምትመለከቱት ዛሬ ሰው ከዳተኛ ሆኗል። ወንድሙን የከዳ እናቱን የከዳ እህቱን የከዳ የምትሰሙት ከባይድ ሀገር ሆነው በአረብ ሀገር መሬት አጥበው መከራ በልተው እጃቸው እግር መስሎ ሰርተው
ቤት ስራልኝ ገንዘቤን አኑርልኝ ተብሎ ተልኮላቸው የወንድሙን የእህቱን ገንዘብ የሚያጠፋ የምታጠፋ እርስ በራሳቸው የማይስማሙበት የሚበላሉበት አመፀኛ ዘመን ላይ ደርሰናል። እነዚህ ሁሉ የክርስቶስ መምጣት ምልክቶች ናቸው። አዎ በተቀደሰው ስፍራ ርኩሰት ቁሞ ስታዩ አንባቢው ያስተውል ይላል። በተቀደሰው ቦታ ማለት በቤተ ክርስቲያን ነው። በተቀደሰው ቦታ ወንጌል በሚነገርበት፣ ስሙ በሚጠራበት፣ ስጋው በሚፈተትበት፣ ደሙ በሚፈስበት በቅድስናው ስፍራ ላይ በእንዲህ ያለው ላይ ርኩሰት ቁሞ ስታይ ዛሬ እንዲህ ያለ ርኩሰት ቁሟል በየቤተ ክርስቲያኑ። በቤተ ክርስቲያን ሰው ይገደላል። ሰዎች ሃይማኖታቸውን ይለውጣሉ አለ። አዎ ሰዎች ሃይማኖታቸውን ይለውጣሉ። እኛውን ዛሬ በየቀኑ ሰው ያላዳረሰው ሃይማኖት ያልሄደበት ቦታ የለም። አብዛኛው ሰው ከኦርቶዶክስ ወጥቶ ጆሆባ፣ ከጆሆባ ወጥቶ ኦንሊ ጂሰስ፣ ከኦንሊ ጂሰስ ወጥቶ ወደ ሙሉ ወንጌል፣ ከዛ ደግሞ አሁን ሌላ እኛ ቆጥረን ልንዘልቀው የማንችለው ብዙ አይነት ሃይማኖት መጥቷል። ይሄን ሁሉ ሰው ወደዛ ጎተራ እየገሰገሰ ነው። ሰው ሃይማኖቱን ይክዳል፣ ማንነቱን ይተዋል። የጥንት ሃይማኖትን እየተወ አዲስ ወደ ተወለደው ጊዜ የወደደውን ዘመን የወለደውን አዎ ጥንታዊነት የሌለውን የሚመቸውን ጾም የሌለበትን ስግደት የሌለበትን አዎ አምልኮት የሌለበትን ረጅም ሰዓት የማይቆምበትን ለስጋ የሚመቸውን ዘፈን የሚመስለውን ነገር የስጋዊ ሙቀት የሚሰጠውን እየመረጠ ሰው ከሃይማኖት እያፈነገጠ ሃይማኖቱን እየካደ እየሄደ ነው። ይሄ እንደሚሆን ተነግሮናል ወገኖቼ። የሁሉ ግን ለሱ መምጣት ምልክቶች ናቸው እንጂ አይዟችሁ ገና ነው አለ። እሱ ሊመጣ ሲል ለማሳጠር ነው። እሱ ሊመጣ ሲል ግን የሚሆነውን ደግሞ ነገረን። ክርስቶስ ሲመጣ ፀሐይ ከምስራቅ ወጥቶ መብረቅ ከምስራቅ ወጥቶ ምዕራብ እንደሚጠልቅ እንደዚሁ ብልጭ ብሎ ድርግም እንደሚል ድንገት ይሆናል የክርስቶስ አመጣጥ። የሱ አመጣጥ ግን እንደዚህ ነው ያለ። ከመምጣቱ በፊት የሁሉ ምልክት አለ። ከመምጣቱ በፊት ለዚህም ዋና ምልክት ብሎ የነገረን እስራኤልን ነው። በለሱ ሲያቆጠቁጥ ቅጠሉ ሲያለመልም ጊዜ እንደቀረበ መከር እንደቀረበ በዚህ ወቁት። በለስ ቢል ቤተ እስራኤል፣ በለስ ማለት እስራኤል ናት። እስራኤል ተበትና ለ2000 ዓመት እንደጨው ተዘርታ ከጠፋችበት ቦታ ተሰብስባ አገር መስርታ መንግስት አቋቁማ መለምለም ስትጀምር የዕለተ ምጽአት መቃረቢያው ጊዜው ይሄ እንደሆነ ወቁ ተብለናል። በለሲቱ ቤተ እስራኤል አቆጥቁጣለች። በለሲቱ ቤተ እስራኤል መንግስት መስርታለች። በለሲቱ ቤተ እስራኤል ተደላድላለች። ይሄ ደግሞ ለክርስቶስ መምጫ ቅርብ ነው። በለስ የተባለች እስራኤል ናት። እነሱ እንዲበሆኑ ጊዜ የዕለተ ምጽአት መቃረቢያ መሆኑን በዚህ ወቁ። አሁን ምልክቶቹ እየተፈጸሙ 8ኛው ሺህ ላይ እኮ ነው ያለ ነው። 8ኛው ሺህ ከገባ 500 ዓመት አልፎታል። ታውቃላችሁ ይሄንን ነገር። ግን መጀመሪያው ይሁን መካከል ላይ ይሁን መጨረሻ ላይ ይሁን የክርስቶስን አመጣጥ የሚያውቀለም እኔ አመጣጤን ማንም አያውቅም ነው ያለው። ማንም አያውቅም። የሰማይ መላእክት እንኳን አያውቁም። ድንገት ነው የምመጣው ነው ያለው። ግን ድንገት ሲል ለሱ አመጣጥ ነው እንጂ ለኛ ተነግሮናል። የ2000 ዓመት ስንሰበክ ነው የኖር ነው። ንበሩ ድለዋኒክሙ ተዘጋጅታችሁ ኑሩ። ተዘጋጅታችሁ ኑሩ። እመጽእ ከመሰራቂ እንደ ሌባ ሁኜ እመጣለሁ። ባለቤት ሌባ በሌሊት በየትኛው ክፍል እንደሚመጣ ቢያውቅ ኑሮ ቁጭ ብሎ ተክቶ በጠበቀ ነበር። ቤቱ እንዲጎደፈር ግድግዳው እንዲፈርስ አይፈልግም ነበረ። ባላወቀው ሰዓት መጥቶ ግድግዳ ፍሮ ቤቱን ቆፍሮ ሰርቆ እንደሚወስድ የኔም አመጣጥ እንደዚሁ ድንገት ነው የሚሆነው። ንበሩ ድለዋኒክሙ ተዘጋጅታችሁ ግን ኑሩ። ንስሐ ገብታችሁ ሕይወታችሁን አስተካክላችሁ ኑሩ ነው ያለን ፈጣሪያችን ወገኖቼ። ስለዚህ አሁን ይህንን እያሰብን ንስሐ እየገባን የእሱን መምጣት እንጠባበቅ። አሁን ንስሐ ያልገባ ሰው ንስሐ የሚገባበት ነው። ወደ ሥጋ ወደሙ ያልመጣ ሥጋ ወደሙ የሚቀበልበት ጊዜ ነው። ዛሬ የጥል ግድግዳ አፍርሰን ጽድቅ የምንሰራበት ነው።
ሐሰትን አርቀን በእውነት የምንኖርበት ነው። እርስ በራሳችን የምንተያይበት የምንፋቀርበት ዘመን ነው። ክርስቶስ እንኳ ባይመጣ ዕለተ ምጽአት የተባለ ሞታችን እያንዳንዳችንን እየነጠቀ ይወስደናል። ሞት ሌባ ነው፣ ድንገት እየመጣ ይዞን ይሄዳል። ስለዚህ ይሄ የተነገረ ዕለተ ምጽአቱ እንደሚመጣ የነገረን እዚህ አሁን ያላችሁበት ቦታ ላይ ሆኖ ነው ለሐዋርያቱ የነገረ። ደብረ ዘይት ብዙ ታምራት ተሰርቶበታል። ያንን ታሪኩን በሌላም ስለምታውቁት ደብረ ዘይት ማለት የወይራ ተራራ የወይራ ዛፍ የበዛበት ተራራ ማለት ነው። ደብረ ዘይት ክርስቶስ ቀን ቀን በኢየሩሳሌም እያስተማረ ውሎ ማታ ማታ ያድር የነበረው በደብረ ዘይት ነው። በደብረ ዘይት የነቢያት መቃብር አለ። በደብረ ዘይት አቡነ ዘበሰማያትን ያስተማራቸው ደቀ መዛሙርቱም በዚህ ነው። በደብረ ዘይት ነቢዩ ዘካርያስ እንደነገረን ክርስቶስ እንደሚመጣ ደብረ ዘይትን ከሁለት እንደሚሰነጥቀው ታላቅ ሸለቆ እንደሚሆን በዚህም ሙታን ሁሉ እንደሚነሱ ከመጽፍቀተ ሮማን የሞቱት ነፍሳት ሁሉ በዚህ እንደገና በትንሣኤ ዘጉባኤ እንደሚነሱ በደብረ ዘይት ብዙ ታምራት የተሰራበት ነው። ይሁዳ እንደሚያስይዘው ለመጀመሪያ በደብረ ዘይት ነው የገለጠላቸው። ያረገው በደብረ ዘይት ነው። ዳግመኛም የሚመጣው በደብረ ዘይት ነው። ይህንንም ለማወቅ የሐዋርያት ሥራ ምዕራፍ 1 ላይ እዚሁ ላይ ሲያርግ ሐዋርያት 36ቱ ቅዱሳት አንስት 72ቱ አርድእት መለኮት ወደ ላይ በመርቀቅ ሳይሆን በመራቅ ወደ ላይ ሲወጣ እንዲህ ሲመለከቱት መላእክት ለሐዋርያት እናንተ የገሊላ ሰዎች እዚህ ሁናችሁ ምን ታያላችሁ? ይህ ወደ ላይ ሲያርግ ያያችሁት ኢየሱስ ዳግመኛ ይመጣል ብለዋቸዋል። ዳግመኛ እንደሚመጣ የተነገረበት ያረገበትም ደብረ ዘይት ነው። ይቺ ደብረ ዘይት ብዙ ሥራ ተሰርቶባታል። ገና ደግሞ ሁላችንም የምንነሳው አውሬም የበላው ውሃም የወሰደው አፈርም የገባው ስጋው ተቆራርጦ የትም የወደቀው ይሄ ሁሉ የሚነሳው በዚሁ በደብረ ዘይት ነው። ዕለተ ምጽአት ትንሣኤ ዘጉባኤ የሚካሄደው በዚህ ነው። የወጉት እያዩት እጁን የቸነከሩት የገረፉት ያቆሰሉት እያዩት ክርስቶስ የሚመጣው ከነችንካሩ ያንን እያዩት ይመጣል ተብሎ የተነገረው በዚህ ነው። ራዕየ ዮሐንስ ምዕራፍ 1 ላይ ይዩት። የወጉት እያዩት ይመጣል ነው የሚለው። የወጉት እያዩት ያንን ከነችንካሩ የሚገለጥበት ጻርቃንን በቀኙ ኃጣንን በግራው አቁሞ እናንተ ርጉማን ከኔ ወግዱ እናንተ ቡሩካን ወደ እኔ ኑ የሚል አዋጅ የሚሰማባት ደብረ ዘይት ተራራ ይህች ናት ወገኖቼ። ስለዚህ በዚህ በዕለቱ እድል ገጥሞን በተለያየ ምክንያት መተን እድሉ ገጥሞን እዚሁ ታሪኩ ከተፈጸመበት ቦታ ላይ ቁመን እሱ በተናገረበት ቦታ ላይ እሱ በጽድቅ እኛ በኃጢአት ቁመን ይህንን ታሪክ ለማውራት ቦታው ላይ ተገኝቶ መናገር መታደል ነው። መታደል ነው። እንደ ቀላል እንዳታዩት። የጓሮ ጸበል የልጥ መንከሪያ ነው ይባላል። እዚሁ ላይ ስላለንበት ቀላል ይመስለናል። ወገኖቻችን ዛሬ ስንት 100 ሺህ ብር እያቃጠሉ የሚመጡት ይህንን በረከት ለማግኘት ነው። ከዚህ ለመገኘት ነው። የዚህ በረከት ተሳታፊ ለመሆን ነው። እናንተ ደግሞ አሁን ዝናብ እየመታችሁም ቢሆን ተባርካችኋል። በየዓመቱም ትባረካላችሁ። ተባርከናን፣ ታድለናን። ክርስቶስ የቆመበት ቦታ ላይ ከመቆም በላይ ጽድቅ የለም። ከዚህ በላይ መታደል የለም። ሰው በኃጥአን ቦታ ይቆማል። ሰው በክፉዎች ወንበር ላይ ይቀመጣል። ይልቁንም ደግሞ ክርስቶስ በቆመበት ቦታ ላይ ቁመን ነገረ ምጽአቱን እያሰብን ስንቆይ መታደል ነውና ይህንን እድልና ክብር የሰጠን አምላካችን ክብር ምስጋና ይግባው። እግዚአብሔር ድገሙት፣ ሰልሱት ደግሞ እንዳለው እውነቴን ነው። ከዚህ ቦታ ላይ ተገኝቶ አመስግኖ መሄድ መታደል ነው። መታደል ነው። ይህንን በሃይማኖት አይን ይዩት፣ በስጋ አይን አይደለም። በሃይማኖት መነጽር ወደ ውስጥ ገብታችሁ ይዩት። ምን ያህል እንደታደል፣ ምን ያህል ቦታው ላይ እንዳቆመን፣ ለዚህ ክብር እንዳበቃን። ይሄ እኮ የማይገኝ ነው ወገኖቼ። እና ይህን ለሰጠን እዚህ ላደረሰን ልዑል አምላካችን እግዚአብሔር ክብር ምስጋና ይግባው። ከዚህ በላይ አልዘበዝባችሁም። እግዚአብሔር አምላካችን ከዛሬ ዓመት ከዚህ ዕለት በሰላም ያድርሰን። ደግሞ የከርሞ ሰው ብሎን እዚህ ቦታ ላይ እንድናከብር ከኛው ከቁጥር ሳያጎለን የታመሙት ድነው
በችግር ላይ ያሉት ችግራቸው ተወግዶ ፈተና ውስጥ ያለው ፈተናቸው ተወግዶ ሰላም ያጡት ሰላም አግኝተው የተለያዩት አንድ ሆነው አገራችንም ሰላም ሆኖ የምንሰማው ረሃብ፣ ድርቅ፣ ጦርነት፣ ቸነፈር ተወግዶ ለሀገራችንም ከምዕራብ እስከ ምስራቅ ከሰሜን እስከ ደቡብ አገራችን ሰላም አግኝታ ህዝባችን አንድነት አግኝቶ በህዝባችን ሰላም ደግሞ የምንደሰቱ ነን። እዚሁ ቦታ ላይ ቁመን እግዚአብሔር እንድናመሰግነው የሱ ፈቃድ ይሁን። እግዚአብሔር ይስጥልኝ። ለንስሐም ይሁን እድሜ እንዲሰጥላት ጠባቂ መላኳ ተማጸነላት። ምክርና ተግሳጽ ይጨመርላት። ታፈራ ከሆነ ለምትንያት ቢፈልግም ባትም መልካሙ ገበሬ አልተገኘባትም ከበለሷ ፍሬ። አምላክ ሆይ ወደኛ ባትመጣ ለእምሰየ ማርያም ስጋ አምላክ ሆይ ወደኛ ባትመጣ ለብሰየ ማርያም ስጋ ባክኖ የነበረው የአዳም ዘር ውጤቱ ነበር የሚያሰጋ። ባክኖ የነበረው የአዳም ዘር ውጤቱ ነበር የሚያሰጋ። በዚያ ዓመት በዚያች ወር በዚያች ቀን ድነትን ለሰው ልጅ ስትሰጥ በዚያች ቀን በዚያች ወር በዚያች ቀን ድነትን ለሰው ልጅ ስትሰጥ ምን የበዛ ነበር ትሕትና ትዕግስት የማይለወጥ
ግን መቼ አወቁ እነርሱ በኃጢአት ደንድኖ ልባቸው ግን መቼ አወቁት እነርሱ በኃጢአት ደንድኖ ልባቸው መድኃኒታቸውን ገረፉ ሰቀሉ አንተ ሞትክላቸው መድኃኒታቸውን ገረፉ ሰቀሉ አንተ ሞትክላቸው ልመናውን ሰምቶ ጌታውን ፈቀደ ጥቂት ዕድሜን ሊሰጥ ሊታገስ ወደደ ዳግመኛ ሲመጣ ፍሬ ካላፈራች ተቆርጣ ወደ እቶን እሳት ትጣላለች ቢፈልግባትም መልካሙ ገበሬ አልተገኘባትም ከበለሷ ፍሬ ቢፈልግባትም መልካሙ ገበሬ አልተገኘ